ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ይልና በምድርም ላይ በሰማይ ላይ በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በክራይስት ላይ ያለን እምነት። ለምን? ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለንተና ሰውን ሙሉ እያደረገ ነው የሚሄደው። ሰላም ተከታታዮቻችን፣ ይህ ፌዝ ሚዲያ ነው። ፌዝ ሚዲያ ዘወትር ማክሰኞ ከ3 ሰዓት ተኩል እስከ 4 ሰዓት በጂኤምኤም ቴሌቪዥን የሚተላለፍ የውይይት ፕሮግራማችን ነው። ባለፈው ሳምንት የጀመርነውን መጽሐፍ ቅዱሳዊ መገለጥ የሚለው ርዕስ ዛሬ ደግሞ ሁለተኛው ክፍል ይዘንላችሁ መጥተናል። ፓስተር ቴዲም ፓስተር ያዕቆብ ከኔ ጋር አሉ። ባለፈው ሳምንት ስለ መገለጥ መጽሐፍ ቅዱሳዊ መገለጥ ምንድነው በሚል ከነ ጥቂት ማብራሪያ ጋር ስንወያይ ቆይተናል። ዛሬ ደግሞ በሁለተኛው ክፍል ይህ መገለጥ ማን ነው ሊያገኘው የሚችለው? መገለጥ ለማግኘት የሚችል ማን ነው? እንደገናም ደግሞ እንዴትስ ይገኛል በሚል ርዕስ ዛሬ እንወያያለን። መጽሐፍ ቅዱሳችን በሁለት ክፍል ባነብ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ከጨለማ ወደ አስደናቂ ብርሃን የጠራችሁን የእግዚአብሔርን ስራ እንድታውጁ ይላል። ሐሳቡን የፈለኩት ከጨለማ ወደ አስደናቂ ብርሃን የሚላል። እንደገና ቆላስይስ ላይም እንደዚህ ይናገራል አይደለ? ከጨለማ ስልጣን ወደ ፍቅሩ ልጅ መንግስት ፈልሳችኋል ይላልና ይሄ ከጨለማ ወደ ብርሃን የሚላል። ብርሃን ብዙ ጊዜ ስለ መገለጥ ይናገራል። ባለፈውም ስለ ኢንላይትመንት ተናግረናልና ለዚህ መገለጥ አክሰሱ ያለው መገለጥን ለማግኘት አክሰሱ ያለው ማን ነው? ደግሞ እንዴት ይገኛል የሚለውን ብንወያይ ደስ ይለኛል። እና እስቲ ከፓስተር ያዕቆብ። በጣም ደስ ይላል። መጽሐፍ ቅዱስ በዚህ አቅጣጫ በጣም በርካታ ነገሮችን ይናገራሉ። አሁን በተለይ ኪዳናትን፣ እነዚህን ሁለቱን ኪዳኖች መረዳት ሙሴ ከእግዚአብሔር ሰምቶ ለእስራኤል ይዞ ሄድ ነበረ። ነቢያቶች ከእግዚአብሔር ተልከው በቀጥታ ወደ ህዝቡ ይሄዱ ነበር። አሁን ግን እግዚአብሔር በግልጽ ህዝቡን ያገኘበት ኪዳን ወይም ራሱን ለሰዎች ሁሉ የገለጠበት ኪዳን ውስጥ ነው ያለ ነው እና ያለው የኪዳን ለውጥ በጣም ኃይለኛ ነው። ባለፈውም አንስተናል። ለምሳሌ ማቴዎስ 16ን ብንመለከት ኢየሱስ ክርስቶስ የጠየቀው ጥያቄ ነበረ እና ስምዖን ጴጥሮስም መልሶ ሰዎች ብዙ ሐሳብ አላቸው እና በተገለጠው እውነት ውስጥ የማይመላለሱ ከሆነ በሌላ ሐሳብ ይኖራሉ። ሰው ባዶን ዝም ብሎ መሄድ አይችልም። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለና የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ወይም ብሩክ ነህ አለው እና ከሰው ወይም አልሰማውም፣ በቀጥታ እግዚአብሔር ለስምዖን የገለጠለት። አዲስ ኪዳናዊው ህይወት እንደዛ ነው። በቀጥታውን ዕብራውያን 8:11 ላይ በተሰጠን በመንፈስ ቅዱስ በኩል ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል አለ። ለምን? ያን መንፈስ እግዚአብሔር በልባችን ልኳል። ፓስተር ቴዲም ሲናገር ነበረ ቆሮንቶስ ምዕራፍ 2 ላይ ያለው ቃል። አሁን አንዳንድ ሰዎች አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ነው በላይ በሰማይ ይላሉ። ኢደብሊው ኬንያን ምን ይላሉ? አንዳንድ አገልጋዮች ቀጭን የመግቡልኝ የተባሉ ነው የሚመስሉት፣ ምግቡን ከበላተኞች ያርቁታል ይላል። የምን በሰማይ አይደለም። አሁን እኮ ለቅዱሳኑ ተገልጧል ይላል። በመንፈሱ በኩል እግዚአብሔር ይሄንን ገለጠ። ያ የክርስቶስ ህይወት ነው። በተለይ ቆላስይስ ላይ ያለውን ቃል ባነሳ ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ነው ይላል። ተሰውሮ የነበረ ነው ይላል እና እንደገና ሚስጥርም ነው ይላል። ሚስጥር ግን የሌለ አይደለም፣ ያለን የተሰወረ ሚስጥር ነው። አሁን ግን ይልና ለቅዱሳኑ ተገልጧል ይላል። ለማን የተገለጠው? በክርስቶስ ኢየሱስ አምነው ለዳኑ ሰዎች ሁሉ። የመጀመሪያው ሳምንት ላይ አፖስትል ስቴስ ተናገር ነበር። ለሌሎቹ አለ ተናገር፣ ለእናንተ ግን አለ የእግዚአብሔርን መንግስት ሚስጥር ማወቅ ተሰጥቷቸዋል አለ። ያ ማን ነው? ራሱ ክራይስት ነው። ለምን እዚህ ጋር ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ሚስጥር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ፣
ሚስጥሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ሰው ጮሆ ከወደቀ ለዚህ እውነት ነው ጮሆ መውደቅ ያለበት። ይሄ ታላቅ ክብር የሞላበት ለሰዎች ሁሉ የተገለጠ ሚስጥር ሆኖ የነበረ ነገር ነው። ከዛ በኋላ እኛም በክርስቶስ ፍጹም የሚሆንን ሰው ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውን ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው ይላል እና አዲስ ኪዳን ላይ ይሄ ሚስጥር የተገለጠው ለማን ነው? ለቅዱሳን ሁሉ ነው። በቀጥታ ሰው ከእግዚአብሔር ጋር ህብረት ማድረግ የሚችልበት መንገድ ተከፍቷል። ለምሳሌ ለዚህ ነው ሲናገር ዮሐንስ ህብረታችን ከአባት አለ ከልጁም አሁን በቀጥታ ፌሎሺፕ አለን። ሰዎችን መገለጡ ወደዛ ህብረት ውስጥ ነው የሚያመጣቸው እና ለቅዱሳን ሁሉ የተገለጠ ነው፣ ለሚያምኑ ሁሉ የተገለጠ ነው፣ ሁሉ የሚያውቀው እውነት ነው ለማለት ነው። ፓስተር ቴዲ ትቀጥላለህ። ሮሜ 16 ላይ ባለፈው ማንስተናል እና ላለፉት ረጅም ዘመናት ተሰውሮ የነበረው ሚስጥር መገለጥ መሰረት ይላል፣ የመገለጥ ፋውንዴሽን ይላል። ባስተማርሁት ወንጌልና በኢየሱስ ክርስቶስ መስበክ ሊያነጻችሁ ለሚችለው ይላል እና ወንጌሌ ያለው ቅድም ያዕቆብም እንደተናገረው ለቅዱሳን የሚለው ስለዚህ ከሁሉ በፊት ቅዱሳን መባል አለብን እና መገለጥን አክሰስ ለማድረግ ከጨለማ ወደሚደለቅ ብርሃን መምጣት አለብን። በምን? በወንጌል። ይሄ መሰረት ነው ይለዋል እና እንዴት ደግሞ ያገኛል የሚለው ባለፈውም ሳምንት ፓስተር ቴዲ ደጋግመህ ስትናገር ነበር እና ማንም የእግዚአብሔር ልብ ሊያውቅ የሚችል ማንም የለም ከአንዱ ከመንፈስ ቅዱስ በስተቀር። አክሰሱ ያለው ፖዚሽኑ ክርስትና ነው፣ ቅድስና ነው፣ ቅዱሳን መሆን ነው። ፖዚሽኑ ከጨለማ ወደሚደነቅ ብርሃን መምጣት ነው እንጂ በውጭ ላሉት ቢነገራቸው እያዩ አያዩትም። ስለዚህ የመጀመሪያ የመገለጥ መሰረት አይደለ? በነበረው ሚስጥር መገለጥ መሰረት ይላል። ስለዚህ የመጀመሪያው መሰረት ቅዱሳን መሆን ነው፣ ዳግም መወለድ ነው፣ እግዚአብሔር መሆን ነው የሚለውን አንስታል። በጣም ደስ ይላል። ፓስተር ቴዲ ጨምሩበት። እነዚህ ሁለት ሀሳቦች በጣም ወሳኝ ናቸው። ፓስተር ያዕቆብም አሁን ለቅዱሳኑ ተገልጧል ሲል ቀጥታ ለማን እንደተገለጠ ያሳያል። አፖስትልም እንዳስቀመጥከው ከጨለማ ወደሚደነቅ ብርሃን እና ወደዛ መገለጥ ውስጥ ነው ያመጣል። አሁን እነዚህ ነገሮች ከማን ጋር አድሬስ እንዳደረገ ያስታውቃል። እኔም አንድ ብጨምር ደስ የሚለኝ የሁለተኛ ቆሮንቶስ ምዕራፍ 3 ከሙሴ ጋር በንጽጽር የተቀመጠ አለና ከቁጥር 12 ጀምሮ እንደዚህ ይላል። እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን። የዚያም ይሻር የነበረው መጨረሻ ትኩር ብሎ የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ነገር ግን ሀሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነው። ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃው ይወሰዳል ይላል እና የሙሴን መጋረጃ ከምን ጋር ያመጣው? ፊትን ሸፍንልን ብለውት ነበር እና በፊቱ መጋረጃ አድርጎ ነበር እና ምንን ነበር ያን ሪፕሬዘንት እንዲያደርግ እዚህ ጋር ጳውሎስ ሲፈታው ያ ብሉይ ኪዳን ሁሌ ሲነበብ ያ መጋረጃ ነው የሚመጣው። ስለዚህ አሁን ወደ አዲስ ኪዳን ክብር፣ ወደ አዲስ ኪዳን አገልግሎት መምጣት እንዳለብን ያሳያል። ምክንያቱም ከላይ ለዚህ ለአዲስ ኪዳን ለሚሆን አገልግሎት አበቃን ስለ የአዲስ ኪዳን አገልግሎት ነው ለዚህ ብቃት የመጀመሪያ በቃ እንደ ትልቅ መስፈርት ለቅዱሳን ወደ ብርሃን ለመጣ ወይም ደግሞ የአዲስ ኪዳን አገልጋይ ለሆነ ወደ ክርስቶስ ዞር ላለ ነው ይሄ አክሰስ ያለው የመገለጡ አክሰስ ያለው ያ ነው። ምክንያቱም ወደ ክርስቶስ ዞር ሲል ብቻ ነው የተሻረው እንጂ አሁንም እኮ ነው የሚለው እስከ ዛሬ ድረስ በዛ ውስጥ ይኖራል ይላል። ሐዋርያት ሥራ ላይ ራሱ እኮ እስካሁን ሙሴን ይሰብኩታሉ ይላል። ሙሴን ይሰብኩታል ማለትም በዛ ዘመን እንኳን የሙሴ ሕግ ተሽሮ አልፎ የክርስቶስ ወደዛ መጥቶ የክርስቶስ ወደ ብርሃን መጥቶ ግን በዛ መጋረጃ ስር የሚኖሩ አሉ። የሚገርመው ነገር አፖስትል አሁንም በየቸርቹ ወይ በፑልፒት ላይ የሕጉን የምታወራ ከሆነ ያን መጋረጃ ነው የምታመጣው። ከዛ ሰው መዳን አይችልም። ምክንያቱም በተነበቡ ጊዜ እስከ ዛሬ ነው የሚለው ቃሉ እስከ ዛሬ ስለሚል አሁንም ድረስ አለ ማለት ነው።
የሚያመጣው አለ የሚገፋ አለ ማለት ነው አይደል? አንዳንዴ ሰዎች ያን ነገር ሲመጣባቸው ብሉይ ኪዳን ከዚህ በፊትም ተወያይተንበት ነበርና ወይም ደግሞ እነዚህ መጽሐፍት የብሉይ ኪዳን መጽሐፍት የሙሴ መጽሐፍት በተነበቡ ነው የሚለውና አይሰበኩም፣ የሚነበቡ ናቸው። ከድሮም ጀምሮ እኮ ባህሪያቸው ስብከት አይደለም ንባብ ነው። እነ እዝራ እንኳን ያን የበነህምያ ጊዜ እንትን ነው ቅጥሩ ተሰርቶ ባለቀ ጊዜ ከጠዋት እስከ ማታ ያነብ ነበር ነው የሚለው እንጂ አይሰብክም እኮ። እዝራ ሰባኪ ያለ ማንበብ ነው። ህዝቡ ይወቀሳል፣ ያለቅሳል፣ ምናምን ይነበባሉ ማለት ነው። አሁን ግን በአዲስ ኪዳን ግን ስብከት ማለት የምስራች ነው። የምስራች ዲክሌር የሚደረግ ነገር ነው እንጂ ህግ አይነበብም። ልክ ግን ይሄ የምስራች ወንጌል ሲሰበክ ወደ ክርስቶስ ስለሚያመጣ ያ ነገር ይገፈፋል ማለት ነው። ሲገፈፍ ክራይስትን በብቃት ማየት ይቻላል። ደግሞ ወዳየኸው ነገር አይደለ ትራንስፎርም የምትሆነው ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ያን መልክ ግን የሚያመጣው የአዲስ ኪዳን ብርሃን ነው፣ የወንጌሉ ብርሃን ነው። የእውነቱ ይሄ የተገለጠው በክርስቶስ ኢየሱስ የተገለጠው ብርሃን ነው እና ለአዲስ ኪዳን አገልጋዮች፣ ለአዲስ ኪዳን አማኞች፣ በአዲስ ኪዳን በክርስቶስ ኢየሱስ አምነው ለዳኑ ፓስተር ያዕቆብ ባለፈው አንስቶታል። ከእንግዲህ ማንም ጎረቤቱን ጌታን እወቅ ብሎ ማንም አያስተምርም፣ ከታናሹ ጀምሮ እስከ ታላቁ ያውቁኛል ያለው ዋና ዓላማው ምንድን ነው? የድንጋዩን ልብ አወጣና የስጋን ልብ እሰጣቸዋለሁ። ከዛ ሕጌን ማኖረው ድንጋይ ላይ አይደለም ልባቸው ላይ ጽፈዋለሁ። ከዛ እነሱም ሕዝብ ይሆኑኛል እኔም አምላክ ሆናቸዋለሁ እያለ ይናገራልና ሕጉን አመጣና ከእንትኑ ላይ አንስቶ ከድንጋዩ ተነስቶ በልብ ገባ። ያ የልብ ቃል በልብ ውስጥ ሲገባ ብርሃን ወጣ፣ ዳግም መወለድ ሆነ። ሕዝቅኤል ላይ የሚላል አዲስን መንፈስ ሰጣቸዋለሁ፣ አዲስን ልብ ሰጣቸዋለሁ፣ በትእዛዜም አስኬዳቸዋለሁ ይላል። ልክ አዲስ መንፈስ አዲስ ልብ ሰው ሲያገኝ ከዛ በአዲስ ብርሃን መመላለስ ይችላል ማለት። ስለዚህ ቦርናጌን ለሆነ ሰው የድንጋዩ ልብ ይወጣለት፣ የስጋን ልብ ለተሰጠው ከሙሴ ሕግ ወጥቶ ወደ ክርስቶስ ኢየሱስ ወደዚህ ብርሃን ወደ ወንጌሉ የመጣ ሰው ለዛ ሰው የመገለጥ አክሰሳል አክሰሱ እዛ ጋር ነው። ምክንያቱም እሱ መልክ እስካልመጣ ድረስ በወንጌል ስብከት ያ መልክ ካልመጣ ወደዛ መልክ ወደ ክርስቶስ ኢየሱስ መልክ መቀየር አይቻልም። እንደው በብሉይ ኪዳን ምሳሌ ባነሳ ያዕቆብ ሽምልምሌዎች አድርጎ በውሃ ዳር በጎቹን የራሱን በጎች ያወጣው እኮ ሲያዩ አለ ያ ሽምልምሌው ያዩትን ነገር ይጸንሱታል። እንደሚጸንሱ ከጌታ በራእይ በሪቬሌሽን ስላገኘው ያን ነገር ተጠቀመበት። እኛ አሁን የክራይስት መልክ ነው። ያ መልክ ማን ነው ዛሬ ከዓይናቸው ያነሳው አለ እኮ ጳውሎስ። ምክንያቱም መልኩ ካለ ወዳየኸው መልክ ነው ትራንስፎርም የምትሆነው። ያ ደግሞ የሚመጣው ከሕግ ወጥተን ወደ ክርስቶስ ኢየሱስ መምጣት አለበት እና አማኝም ሆነው ለቅዱሳኑ ነው የተሰጠው፣ በክርስቶስ ለሚያምኑት ነው የተሰጠው። ግን አማኝም ሆነን እንደ ወደ ጥልቅ ገባ ካልን አማኝም ሆነን ግን አሁንም ሕግ የምንሰብክ ከሆነ ያ ሪቬሌሽን ማግኘት አንችልም። መገለጡ ውስጥ ያለው በክርስቶስ ብቻ ነው፣ በክርስቶስ ውስጥ ብቻ ነው፣ በክርስቶስ ብርሃን ውስጥ ነው ያ መገለጥ ያለው። እንደው ለአንሳብ ነው አፖስቶላ በጣም ደስ ይላል። በጣም ወሳኝ ነገር ነው የተነሳው እና ይሄ ትራንስሌት ያደረገ ወደ እግዚአብሔር መንግስት የፈለሰ አማኝ ሆነ ቅዱሳን የተባለ የድንጋይ ልብ ይወጣለት የስጋ ልብ የተገጠመለት አክሰሱ አለ። ሁሉም ነው አክሰስ ያለው። አሁን ትልቁ ነገር ለአንዳንዶች ለተለዩ ሰዎች የተሰጠ አይደለም። ሬቬሌሽን የሚለው በጣም አስፈላጊ ነው። ምክንያቱም ለቅዱሳን ሁሉ ተሰጥቷል የሚለው በተለይ ያዕቆብ ያነበቡ ቃል ለቅዱሳን ሁሉ ነው የሚለው። ስለዚህ ለአንዳንዶች ስፔሻል የመገለጥ ሰው ተብሎ ባለራእይ ተብሎ በብሉይ ኪዳን እንደተቀመጠው ሂዱና ባለራእይ ጋር ጠይቁት እንደሚባለው አይደለም። አክሰሱ ደግሞ በተገለጠው በእግዚአብሔር ቃል ነው። ይሄ በአዲስ ኪዳን ልናውቀው የሚገባ የመገለጥ ሰው ነው የሚባላል፣ የመገለጥ አገልጋይ ነው የሚባላል። እኛ የምን አገልጋይ ነን? አስቀምጠዋል። የአዲስ ኪዳን አገልጋይ ከተባለን አክሰስ አለን። የአዲስ ኪዳን አገልጋይ ለመሆን ቅዱሳን መሆን አለብን። የላከኝ አብ ራሱ ስለኔ ይመሰክራል። እናንተም ከቶ ድምፁን አልሰማችሁትም፣ መልኩንም አላያችሁትም። የላከውንም ስላላመናችሁ እኔን ስላላመናችሁ ቃሉ በእናንተ አይኖርም። በእርሱ የዘላለም ሕይወት የምታገኙ እየመሰላችሁ መጽሐፍትን ትመረምራላችሁ። እነዚህ መጽሐፍ ስለኔ የሚመሰክሩ ናቸው። ልንገራችሁ፣ እናንተ ግን ሕይወት እንዲኖራችሁ ወደ እኔ መምጣት አትፈልጉም ብሎ ይናገራል። ስለዚህ የመጀመሪያው አክሰስ ወደ ኢየሱስ መምጣት ነው የሚለው ትልቅ ነገር ነው። ሌላው ግን እንድናነሳ የፈለግኩት መገለጡ እሺ፣ የመጀመሪያው እርምጃ ለማን ነው
መገለጡ አክሰስ ያለው ለቅዱሳን ሁሉ፣ ላመነ ሁሉ፣ ለዳነ ሁሉ፣ ቦርነጌል ላደረገ ሁሉ አክሰስ አለው። በቅዱሳንስ መካከል ልዩነት የለም ወይ? ቅዱሳን መካከል ለሁሉም ቅዱሳን እየተገለጠ ነው። አክሰስ አለ ግን እየተገለጠ ልዩነት የለም ወይ? በቅዱሳንስ መካከል ልዩነት የለም ወይ? በሌላ አነጋገር ቅዱሳን ምን ማድረግ አለባቸው? መገለጡን ለማግኘት ምን ማድረግ አለባቸው? ምን መደረግ አለበት የሚለው አብረን ብናየው ጥሩ ነው። ምክንያቱም በቃ መገለጥ ብለው አንዳንድ ጊዜ ሰዎች ቅድም እንደተነገረው የብሉይ ኪዳንን ይናገራሉ ድነናል ብለው ነው። መደረግ ያለበት ነገር አለ። ዲማርኬሽን ያስፈልጋል። ማተኮር ያለበት ነገር የለም ወይ? ቅዱሳን ምን ላይ ያተኩር? አሁን ለምሳሌ ቅድም ፓስተር ቴዲ ያነበበው ክፍል ማቴዎስ ላይ ቃሌን ሰምቶ የሚያደርገው ቤቱን ባለት ላይ መሰራን ልባምን ሰው ይመስላል እና እሱን ሲያብራራው ምን አለ? ከሰነፉ ሲለይ እሱ አጥልቆ የቆፈረ የተቆፈረለት አይልም። አሁን አስቆፋሪ ነው ያለው፣ ቆፋሪ የለም። አጥልቆ የቆፈረና ከዛ አለቱን ፈልጎ ቤቱን የሰራ ሰው ነው አለ። this is revelation አይደል? መገለጥ ነው። አለቱ መገለጥ ነው። ለምን ኢየሱስ ክርስቶስ እነ ጴጥሮስን ጠየቃቸው። ሰዎች ስለኔ ምን ይላሉ ብሎ አላቸው፣ ጠየቃቸው። አንዳንዶች ኤርሚያስ ነው፣ አንዳንዶች ከነቢያት አንዱ ነው፣ አንዳንዶች ኤልያስ ነው ይላሉ። እናንተ ማን ትላላችሁ? አንተ ክርስቶስ ይሃው እግዚአብሔር ልጅ ነህ ሲለው this is revelation አለው፣ መገለጥ ነው አለ። ከዛ ቤቴን የምሰራው በዚህ ሬቬሌሽን መገለጥ፣ የገሃነም ደጆች አይችሏትም። እንግዲህ ቸርች መመስረት ያለባት በሬቬሌሽን ነው። ስለዚህ ምንድነው ማድረግ ያለባቸው? ፓስተር ያዕቆብ ትልቁ ማድረግ ያለባቸው ነገር ወደ ትጋት ህይወት መምጣት ነው። መንፈሳዊ ነገር በጣም ትጋት ይፈልጋል። አንድ እግዚአብሔር ሰው ሲናገር ምን አለ? እያስተማርና እባካችሁ አለ ክርስቲያኖች ከአገልጋዮቻችሁ አሁን ቃል አውጣብሃለሁ ከማለት አልፈው ቃል አንብቡ ወደ ማለት መምጣትና የዚህ ሁሉ ሚስጥር የተቀመጠው በምን ውስጥ ነው? በቃል ውስጥ ነው። አንዱ መንፈስ ቅዱስ በልባችን የተቀመጠው የተጻፈውን እውነት እንዲያበራልን ብርሃንን እንዲሰጠን ነው። እና ክርስትና የትጋት ህይወት ነው። ለምሳሌ ኤፌሶን 3 ላይ ከቅዱሳን ሁሉ ጋር ይላል። አንዳንድ ደግሞ ከህብረት ዲፓርት ያደረጉ ብቻቸው የሚሆኑ ሰዎች አሉ። ፌሎሺፕ ውስጥ መቀላቀል የማይፈልጉ አሉ። ምንድነው? ከህብረት ዲፓርት የሚያደርግ ከህብረት የሚለይ ከህብረት የሚገነጥልና በሩቅ ሆነው እንዲቃወሙ የሚያደርግ ሮንግ የሆነ አስተሳሰብ ያላቸው ሰዎች አሉ። ስለነዚህ ሰዎች ሲናገር በምድረ በዳ እንደተቀመጡ ቁጥቋጦ ናቸው ይላል። ቁጥቋጦ እንደ ችፍርግ ማደግ የማይችል። ስለዚህ ሁሉን ነገር መጽሐፍ ቅዱስ ወደ ቅዱሳን እኔ የተገለጠልኝን የእግዚአብሔርን ፍቅር ኤክሰርሳይዝ ማድረገው በአማኞች መካከል ነው እና ብቻዬን መቀመጥ ይህ ልክ አይደለም። ምን ማለት ነው? ሬቨሌሽኑ ወደ ፌሎሺፕ ነው የሚያመጣል። ለምሳሌ ጳውሎስ ያየው የተገለጠለት ነገር አለ፣ መጥቶ ግን ቤተክርስቲያንን የተቀላቀለው ይሄ ወደ ህብረት የሚያመጣ ለዚህ ነው ከቅዱሳን ሁሉ ጋር ይላል። ከዛ ስፋቱ ለምን ሁሉ ነገር እኔ ጋር እንዳለ ማሰብ የለብኝም። በአማኞች መካከል አንዱ የምቀመጠው እግዚአብሔር በገለጠው ጸጋ እንድታነጽና እንዳድግ ነው። አንዱ ትልቁ በክርስቶስ አካል ውስጥ አንዳንድ ሰዎች ላይ ያለው ነገር ትዕቢት፣ ለራሳቸው ያላቸው የተሳሳተ አመለካከት፣ ይሄ በጣም መጥፎ ነገር ነው። ስለዚህ ሀምብል ሆነው መገለጡ ወደ ህብረት ሊያመጣቸው ይገባል። ከዛ በህብረት ውስጥ ደግሞ የሚተጋበት አንዱና ዋነኛው ነገር የቃሉ አገልግሎት ነው። አሁን ለተንቢ ተብሎ ኮንፈረንስ አይዘጋጅም። ሰው ዋናውን ነገር የእግዚአብሔር ቃል ማለት ብሪዝ እንደማድረግ ነው። በጊዜውም አለጊዜውም ያ አገልግሎት ሁሉ ጊዜ በቤተክርስቲያን ውስጥ ዴይሊ አለማቋረጥ ይደረጋል። እግዚአብሔር ቃል የበላይነት ይሄ በላይ ነው። በቃ የመጨረሻው ገዢ ባለስልጣን የእግዚአብሔር ቃል ነው። ሰው ወደዛ ስለዚህ ወደ ቃሉ አገልግሎት ወይም በቃሉ ወደሚደረግ ለቃሉ አገልግሎት ወደሚደረግ ትጋት መምጣት ያስፈልጋል እና ከቅዱሳን ሁሉ ጋር ይላል ስፋቱ ይላል ርዝመቱ ይላል ከፍታው ጥልቀቱ ምን ያህል መሆኑን ለማስተዋል ይላል። ከዛ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ይልና ተበረቱ ዘንድ ይላል። ብርታት ይጠይቃል፣ ትጋት ይጠይቃል። የምሳሌ መጽሐፍ ለሰው ልጅ ትጋቱ ሀብቱ ነው ይላል። ቅድም የመረዳት ባለጠግነት ይላል። በመረዳት ባለጠግነት ውስጥ ለመግባት በቃሉ ላይ ምን ይፈልጋል? ትጋት ይፈልጋል። ስለዚህ ለማወቅ ተበረቱ ዘንድ ይላል። ሰፊ ነው፣ ጥልቅ ነው፣ በጣም ሂውጅ የሆነ ነገር ነው። ግን ለማወቅ ተበረቱ ዘንድ ይልና እስከ እግዚአብሔር ፍጹም ላደርሳችሁ ትሞሉ ዘንድ ይላል።
ይህንን ያነሳል። አንድ ስክሪፕቸር ባነሳ 2 ጴጥሮስ ምዕራፍ 1 ላይ የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ጽድቅ ይላል። በጽድቅ ወይም ጽድቅ ካገኘ ነው ጋራ የተካከለ የክብር እምነት ላገኙ ይላል። የተካከለ ነው፣ የተሸራረፈ ነገር አይደለም። የተካከለ የክብር እምነት ተመሳሳይ የሆነ እምነት ነው የተሰጠን። ያንን ላገኙ ይላል ሲጽፍ ራሱ ያገኙ ናቸው። ከዛ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔር ለመምሰል የሚሆነውን ነገር ሁሉ ስለሰጠን ይላል። ከዛ በኋላ ቁጥር 5 ላይ ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ ይላል። ትልቁ በዚህ መገለጥ ለማደግ ይሄንን ብርሃን ሙሉ ለሙሉ አንደርስታንድ ለማድረግ ምን ያስፈልጋል? ትጋት። የትጋት ህይወት ፖል ከሁላችሁ ይልቅ ተጋው ይላል። ፖል የትጋት ሰው ነበር። እንደተገለጠለት መጽሐፍን ለመመርመር ወደ አረብ ምድረ በዳ ሄዷል። ከዛ በኋላ ከብሉይ ኪዳን መጽሐፍ ውስጥ ክርስቶስን አንደርስታንድ ያደረገበት መንገድ በጣም የሚገርም ነው። ከመዝሙረ ዳዊት ሲጠቅስ፣ ከሕጉ መጽሐፍት ሲጠቅስ፣ ከኢሳይያስ ላይ ሲጠቅስ መጽሐፍትን መርምሮ ሙሉ የሆነውን የክርስቶስን ፒክቸር ከዛ ውስጥ ይዞ ወጥቷል። ያ ደግሞ የመጣለት በምንድነው? ከመጽሐፍ ቅዱስ ጋር ከፍተኛ የሆነ ያሳለፈው ጊዜ አለ፣ ትጋት አለ፣ መንፈሳዊ። ለምሳሌ ልሳን ያነሳና የሆነ ሰዓት የተሰማው ሰዓት ሪባ ብሎ ዝም አይልም። ከሁላችሁ ይልቅ ይላል እኔ አብዝቼ ጸልይ። አንዱ መንፈሳዊውን መገለጥ እንዲያውቅ የረዳው ነገር በቀጥታ ከእግዚአብሔር የሚገኝ ነገር ስለሆነ እና ነገርን በሚስጥር ይላል እና አንዱ በክርስቶስ የተሰራውን ነገር ጥልቀት ባለው መልኩ እንዲያውቅ እንዲያውም ሲናገር ለአንድ ሰዓት ለቀን አልተገዛም። አንዳንዱን 100 ዓመት ይዞት ሄዶ አያውቅም። ጳውሎስ ግን ለአንድ ሰዓት እንኳን ለቀን አልተገዛንም ማለት የክርስቶስ ወንጌል በእናንተ ዘንድ ጸንቶ እንዲኖር አለ። አልፎ ከራሱ የመከላከል ሁሉ ወንጌልን የመከላከል የመጠበቅ ሁሉ ስራ ሲሰራ ያ ምንድነው? መንፈሳዊ ነገር ላይ ያሳየው ትጋት ነው። እና ትጋት በጣም አስፈላጊ ነገር ነው ለማለት ነው። ለምሳሌ እንደው ካነሳ ከቻላችሁ ጸልዩ፣ ካልቻላችሁ እንደው በተቻለ መጠን አንድ ማርቲን ሉተርን ይጠቅሳል። መሮጥ ካቃተ ወክ ማድረግ በዳዴ መንፈሳዊ ነገር ላይ እንዳይሰራ ትጉ ነው። ለጸሎት ትጉ፣ ትጋት ነው። እንዲያውም አንድ ቃል በጸሎት ተጠመዱ ይላል። በጸሎት ተጠመዱ ይላል። ስለዚህ ይሄ መንፈሳዊ ነገር ሞር በጣም ትጋት ይፈልጋል። ብዙ ካየን ስጸልይ ይላል ራሱ ጴጥሮስ ራእይ ያየ ይላል። ፖልም በጸለየ ጊዜ ብዙ ሬቨሌሽኖቹ ደርሱ ይመጡ ነበር እና ትጋት ይፈልጋል ለማለት ነው። ስለዚህ አንተ ያልከውን ትንሽ ኤላቦሬት ለማድረግ ትጋት ወሳኝ ነገር ነው። ምንድነው የምንተጋው? ለፌሎሺፕ፣ ለቃሉ፣ ለጸሎት። ስለዚህ ካልጸለየን ሬቨሌሽንን ዝም ብሎ ሳሻሉ አይደለም፣ መሬት ላይ የሚገኝ አይደለም፣ ጥልቅ ነው። ስለዚህ እንዴት እንቆፍር? ቃሉን ስተዲ በማድረግ አይደለ? ልክ ጳውሎስ እንደተናገረው አይደለ? አጥናለሁ አይደለ? የእግዚአብሔርን ቃል በሚገባ ለመከፋፈል አጥናን ያባል ስታዲ to show yourself approved አይደለም የሚለው ማጥናት አለብኝ። በትክክል የእግዚአብሔርን ቃል ከፋፍሎ ለመናገር ይላል አይደለ? ይሄንን ትክክለኛ ሰራተኛ ነው። ስለዚህ ትጋት በማጥናት በጸሎት በፌሎሺፕ የሚለው በጣም ወሳኝ ነገር ነው። እዚህ አንደኛ ቆሮንቶስ ምዕራፍ 2 ላይ ቁጥር 14 ላይ እንደዚህ ይላል፣ መንፈሳዊ ያልሆነ ሰው ከእግዚአብሔር መንፈስ የሆነውን ነገር ሊቀበል አይችልም። ምክንያቱም እንዲህ ያለ ነገር እርሱም እንደዚህ ያለ ነገር ለሱ ሞኝነት ነው፣ በመንፈስ የሚመረመር ስለሆነ ሊረዳው አይችልም። አሁን ስለ በውጭ ላሉስ አይደለም የምናገረው። ቅድም እንዳነሳሁት በእግዚአብሔር ቤት ውስጥ ሁሉም አክሰስ አለ ቅዱሳን፣ በቅዱሳን መካከል ደግሞ ልዩነት አለ። እዚህ ጋር መንፈሳዊ ሰው ብሎ ይናገራል። ቁጥር 13 ላይ እዚሁ ጋር እኛ የምንናገረው ይህ ነው፣ ከሰው ጥበብ በተማርነው ቃል ሳይሆን ከመንፈስ በተማርነው ቃል እንናገራለን። ስለዚህ እንደው መንፈሳዊ ሰው ይላል፣ ፍጥረታዊ ይላል። እዚህ ጋር መንፈሳዊ ያልሆነ መንፈሳዊ ሰውና መንፈሳዊ ያልሆነ ሰው ማለት ነው። አሁን እንግዲህ አክሰስ ነው፣ ስለ አክሰስ ነው እያወራን ያለው። መገለጥን ማግኘት የሚችል ሰው አንደኛ የመጀመሪያው ቅዱሳን ሁሉ ናቸው። ከቅዱሳን መካከል ደግሞ
ማን ነው መንፈሳዊ ሰው ይለናል እዚህ ጋር። መንፈሳዊ ያልሆነና መንፈሳዊ የሆነ ሰው በምን እንለያለን? አንድ ሰው አሁን መንፈሳዊ ሰው ሁን ስንለው ምንድን ነው መንፈሳዊ ሰው? በልሳን የሚናገር ነው መንፈሳዊ ሰው? የትኛው ነው ፓስተር ቴዲስ እዚህ ላይ? እውነት እኮ ነው። መንፈሳዊ ሰው ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም ይላል። መንፈሳዊ ሰው ይመረምራል። አንድ ጥልናል ብዬ አንተ እየተናገርክ ማስበዋል። ጴጥሮስ አሁን ጌታ ጠየቃቸው፣ ሰዎች የሰውን ልጅ ማን ይሉታል ሲል ኤልያስ፣ ኤርሚያስ ከነቢያት አንዱ እያሉ መለሱለት። ከዛ እናንተስ ማን እንደሆንኩ ትላላችሁ ሲል ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲለው የተናገረው ቃል ሁለት ነገርን እንድንከፍል ያደርገናል። ምንድን ነበር ያለው? የዮና ልጅ ስምዖን ይሄንን የገለጠልህ የሰማይ አባቴ ነው እንጂ ስጋና ደም አልገለጠልም። አሁን ሁለት እንከፍለዋለን። የሰማይ አባት የሚገልጠው አለ፣ ስጋና ደም የሚገልጠው አለ። ስጋና ደም ከገለጠልህ ስጋዊ ሰው ነህ ይባላል አይደለ? የሰማይ አባት ደግሞ የሚገልጥልህ ከሆነ መንፈሳዊ ነህ። አሁን ይሄ በመንፈሳዊ ነገር ስትሆን እግዚአብሔር ሲገልጥልህ የምታውቀው እቅጩን ነው። ኤግዛክት ኖሌጅ አይደለ? ሪቬሌሽን እንደወረደ ነው። በቃ አናቱ ላይ ነው የምታውቀው ማለት አትገምትም። ኤልያስ፣ ኤርሚያስ ከነቢያት አንዱ አትልም። ልክ ራሱን ማንነቱን ቁጭ ታደርገዋል። ሁሌ ሪቬሌሽን እንትን የለውም ማለት ይመስለኛል ምናምን የለውም ነው። በቃ ነው። ለምን ራሱ አንኳሩን ነው የምታውቅ። ለምን የሰማይ አባት ይገልጥላል፣ በመንፈስ ቅዱስ አማካኝነት ይገለጥላል። አሁን ግን እንደው ላንሳውና ከአማኞች አሁን ስጋዊና መንፈሳዊ እንላለን። አሁን ደግሞ እዚህ ቆሮንቶስ ላይ ደግሞ 3 ያደርገዋል። ፍጥረታዊ ይለዋል። ፍጥረታዊ ሰው የምንለው ዳግም ያልተወለደውን ነው። ፍጥረታዊ ነው፣ ናቹራል ማን ነው። ከዛ ደግሞ መንፈሳዊና ፍጥረታዊን ካነጻጸረ በኋላ ምዕራፍ 3 ደግሞ ይመጣና ስጋዊ ያናችሁ እናንተን መንፈሳዊ እንደሆናችሁ ልላችሁ አልችልም ይላል። ሶስተኛው ምንድነው ደግሞ ካመነ በኋላ አንድ ሰው ስጋዊ የሚባለው ገና በክርስቶስ ኢየሱስ ሕፃን የሆነ ነው። ወዴት? ወደዚህኛው ምግብ ያልደረሰ፣ ወደዚህኛው መረዳት ያለ ፊሊንግ ስሜት የሚመራው በሚታየው በመረጃ የሚመላለስ ኢንፎርሜሽን ገና እንዳልከው ጥገኞች ናቸው። እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ የኬፋ ነኝ ትላላችሁ፣ እኔ ክርስቶስ ነኝ ትላላችሁ፣ ክርስቶስ ተከፍሏልን ይላቸው ነበር እና ሰው ላይ ነበር አይናቸው የነበረው። ግን ከዛ በኋላ ግን ጳውሎስ ምንድን ነበር የፈለገው? እነሱን ወደ መንፈሳዊ ሕይወት ለማምጣት በትክክለኛው መረዳት ላይ መመስረት እንዳለባቸው። መሰረቱ ደግሞ ወረድ ይልና ክራይስት ነው ይላቸው። ከዚህ ከተመሰረተው በቀር ደግሞ ማንም እንዲመሰረት አይገባም። እኔ እንደ ብልሃተኛ ናጺ መሰረትን መሰረትኩ። መሰረቱም ክራይስት እንደሆነ ይናገራል እና ከዛ እንዳይናወጡ ወደዚህም ወደዛም እንዳይሉ በእውነተኛው መሰረት ላይ እንዲመጡ ይናገራቸው ነበር እና አፖስትል እንዳልከው አማኝ ተብሎ በክርስቶስ አምነው የዳነ ቅዱሳን ተብለው ነው የሚጠሩት። መጠሪያው እኮ እሱ ነው። አሁን እንደ ቆሮንቶስ ቤተክርስቲያን ማለት ነው። ቆሮንቶስ እኮ ሲጽፍላቸው እናንተ ስጋውያን ምናምን ብሎ አይደለም፣ በቆሮንቶስ ላሉ ቅዱሳን ይላቸዋል። ይሄ ቅዱሳን የሚላቸው ፖዚሽናሊ በክርስቶስ በማመናቸው ቅዱስ ሆኗል። ግን በመካከላቸው ስለሚመላለሱት ምልልስ ግን ሲናገር ገና እናንተ ስጋዊ ናችሁ ይላል። ስለዚህ አማኝም ሆኖ ይሄን መገለጥ መንፈሳዊውን መገለጥ ብርሃን ላይ ይችላል። ከምን አንድ ቆንጆ ሪዝን ፓስተር ያዕቆቤ እንዳስቀመጠው ትጋት ከሌለ ምን ይሆናል? ሕፃንነት የሚባለው ነገር እዛ ውስጥ አለ። እኔም የዕብራውያኑን ማጠናከሪያ ላምጣው ምዕራፍ 5